የሁለገብ አርቲስት ነጻነት ወርቅነህ ድንገተኛ ሞት ልብ ይሰብራል። ነጻነት ወርቅነህ ከታዋቂነትም በላይ የወጣ ከዝነኝነትም በስቲያ ስሙ ከፍ ያለ የመድረክና የሲኒማ ስራዎችን በብቃት የሚሰራ ሌሎችም እጅግ የሚቸገሩበትና ፈታኝ የሚሆንባቸውን ረጃጅም ዲያሎግ የመያዝና ስሜት የማምጣት ከፍተኛ ብቃቱ ኪነ ጥበቡ ላይ በአጭር ጊዜ ከፊት እንዲሆን አስችሎታል። አርቲስቱ በቃላት ላይ ቃላትን ሸርቦ ጥርስ የማያስከድን ነው። እሱ ባለበት ቦታ ሁልጊዜም ሳቅ እንደ ፏፏቴ ሲፈስ ይታያል። በሰዎች መሃል እንደ ታዋቂ ሰው ራሱን ሳይኮፍስ ዝቅ ብሎ ከሰዎች ጋር ሲጫወት አይከብድም። በሚገርም ብቃት ተመልካቹን ሲያስደንቅ የታየበትና እያሳቀ ቲያትሩን እጅግ ተወዳጅ እንዲሆን ካደረገበት የዳዊት እንዚራ ቲያትር በፊት የሰራቸው በክበብ ታቅፎ የተጫወታቸው ብዙ ስራዎች ነበሩ። ነገር ግን የዳዊት እንዚራ ከየትኛውም ተዋናይ በላይ የነጻነት ወርቅነህ ብቃት ሲገለጥና ቲያትሩም ለበርካታ ዓመታት መድረክ ላይ ሲውል ነጻነት አብሮ መድረኩ ላይ ነገሰ። ከዚያ በኋላ ግን የቲያትሩንም ሆነ የሲኒማውን መድረክ ለመቆጣጠር ማገዱ አልፈጀም። በተለየ አቀራረብም ቢሆን የማስታወቂያ ስራዎችን ሲሰራ የተዝናኖት ስሜትን ስለሚፈጥርና ማጣፈጥም ስለሚችል የባዛር ዝግጅቶችን በብቸኝነት ተቆጣጥሮ ነበር። በቅርቡ ስለ አርቲስቱ የተሰራጨ የተሳሳተ አስደንጋጭ ዜና ተሰምቶ እንደነበር አይዘነጋም። ይኸውም በጠና በመታመሙ ከዚህ ዓለም በሞት ተለይቷል የሚል ዜና በሶሻል ሚዲያ በስፋት ሲሰራጭ ከቆየ በኋላ በራሱ በሚዲያ ብቅ ብሎ ትንሽ የጤና እክል አጋጥሞት እንደነበረና አሁን ጤነኛ መሆኑን ተናግሮ ነበር። ከዚያ በኋላ ግን ስራው ላይ ትኩረት አድርጎ ሲሰራ መሰንበቱንና እንዲያውም የሪል ስቴት ኩባንያ የክብር አምባሳደር ሆኖ ሲሾም አይተነው ነበር። አርቲስት ነጻነት ወርቅነህ በተለይም በኢቢኤስ ሲተላለፍ የነበረው የቤተሰብ ጨዋታ ላይ የሚገርም ቤተሰባዊነትን በመፍጠር ተጋባዥ ተጠያቂዎች ያላቸውን ችሎታ እንዲያወጡ የሚያደርግ እድል በመፍጠር ጣቢያው የበለጠ ተመራጭና ተወዳጅ እንዲሆን ትልቅ ስራ የሰራ ፈርጥ ነበር። ፕሮግራሙ ደረቅ እንዳይሆን በሳቅ እንዲዋዛ ቀልዶችን እየፈጠረ ጨዋታዎችን እየጨመረ በማስኬድ የተዋጣለት ድንቅ ብቃቱን አይተን ሳንጠግበው ድንገት አተነዋል። አክብሮቱ፣ ትህትናውና ፍቅሩ የትኛውም ሰው በቀላሉ የሚቀርበው የሚወደውና የሚናፍቀው እንዲሆን አድርጎታል። በዚህም ምክንያት የቤተሰብ ጨዋታ ታስቦበት ጊዜ ተጠብቆና ተመርጦ እንዲታይ ምክንያቱ እሱ ነበር። የተጫወታቸው በርካታ ሲኒማዎች የአርቲስቱን አቅም ያሳዩ የጥበብ ትሩፋቶች ናቸው። በዚህም ፍቅሬን ሳልነግራት፣ ኬጂቢ 1 2 3፣ ያንቺው ሌባ፣ ሚስተር ኤክስ፣ ቾምቤና የመሳሰሉት ሲሆኑ በቲያትሩም የዳዊት እንዚራ፣ ፍሬሽማን እና ሌሎችም ይጠቀሳሉ። በብቃት በመተወን ብቻ ሳይሆን የብዙዎች ፊልሞችም ደራሲ እሱ ነበር። ነፂ ጥሎት የሄደውን በልዩ ብቃት የሚሰራቸውን ገራሚ ማስታወቂያዎችና ተናፋቂ የሆነውን የቤተሰብ ጨዋታን ዳግም እሱ በሚሰራበት ብቃት የሚሰራ ሰው ጠፍቶ ክፍተት ይፈጠር ይሆን ብለን እንሰጋለን። ዳግም የማናገኘው አርቲስት የሶስት ልጆች አባትና የአንዲት ሚስት ባልም ነበር። የሀገሬ ኢትዮጵያ ቻናል ዝግጅት ክፍልም ለመላው የጥበብ አፍቃሪዎችና ለቤተሰቦቹ መጽናናትን ይመኛል።